አቶ አምነን የእናቱ ገዳይ ማን እንደሆነች እንግዲህ አረጋግጧል። በስነ ስርዓት አውቋል። ከእናቱ ግድያ ጀርባ ያለውን ነገር በሙሉ አውቋል። ይሄ ደግሞ በካሜራ አማካኝነት ነው። ጄሪ እና ሜርሲል እንግዲህ ከመጀመሪያው አስቀድመው ለሰምአን ሞት መነሻ ሁለቱ ናቸው ማለት ነው። እነሱ ናቸው መድኃኒት የቀየሩት እንግዲህ ተባብረው። ሲፈን ደግሞ እንግዲህ የመጨረሻ እስትንፋሷን እንድትወጣ ያደረገችው እሷ ናት። ሲፈን እዛ ቤት ወይዘሮ ሰማንን ተበቅላለች። እናቷን ስለገደለችባት ያለ እናት ማደግ ምን እንደሆነ ልታውቁ ይገባል በማለት እንግዲህ ተበቅላለች ማለት ነው። በጣም ከባድ ነው። ያ ብቻ ሳይሆን እዛ ቤት እንግዲህ የቀለበት ፕሮግራሙ ከተደረገ በኋላ የተቆረጠ እጅ በስጦታ መልኩ መጥቶ ነበረ። እሱንም ጭምር እሷ እንዳደረገች አቶ አምነን አውቋል። እናት ዛህራ እንግዲህ ከዚህ በፊት ተናግረው ነበረ። ቤኒን አይደለችም ይሄንን ነገር ያደረገችው በማለት ቤኒን የተመረዘ መድኃኒት እንዳልሰጠች እየተናገሩ ነበረ። አሁን ላይ ቤኒን እውነቱ ሲወጣ እንግዲህ ነፃ ወጥታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ተወዳጅ እና አስተማሪ የሆነውን ድራማ ድር ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ የሆኑ ነገሮች ተፈጥረዋል። አቶ አምነን እንግዲህ በጣም ከባድ ሐዘን ላይ ነው ያለው። በድንገት እናቱን አጥቷል። ባላሰበው ጊዜ ባላወቀው ነገር እንደዚሁም ይሆናል ብሎ ባልጠበቀው ሰው እንግዲህ የቤት አብረው ከሚኖሩ ሰዎች አብረው ወዳጅ ዘመድ መስለው የሚኖሩ ሰዎች የእናቱን ሕይወት ቀጽፈዋል ማለት ነው። ይሄ ከምንም በላይ በጣም የሚያሳዝን ነገር ነው። ሰው እንግዲህ ቤት ውስጥ አብሮ ሲኖር ተሳስቦ እና ተዛዝኖ ሲኖር ግን እንደዚህ ጠላት ቤት ውስጥ ሲሆን ደግሞ ከምንም በላይ የሚያሳዝን እና የሚያስደነግጥ ነገር ነው። ታዲያ እውነቱ ወጥቷል። እውነት ሁሌም ቢሆን እውነት ነው። መቼም ቢሆን እውነት ተደብቆ የማይቀር ነው እና እውነቱ ላይ አቶ አምነን ደርሶበታል። ወንጀሉን የሰሩትም ደግሞ በቁጥጥር ስር ውለዋል። ሁሉም ሰው ጊዜውን ጠብቆ ከህግ የሚያመልጥ የለም። ወንጀለኛ ለጊዜው ወንጀልን ሰርቶ ቢደበቅም በጊዜ ሂደት ግን ያ ወንጀል ይጋለጣል። እውነት ምንጊዜም እውነት ነው። ቤኒን እንግዲህ እንደምናውቀው በጣም የዋ ልጅ ናት። ነገር ግን እሷ ባላሰበችው ሁኔታ ወንጀለኛ ተብላ ነበረ። መድኃኒት ስለሰጠች ብቻ ቀይረሻል ተባለ። አንዳንድ ጊዜ እንደዚህ አይነት የውሸት ክሶች ይመጣሉ። ታዲያ የውሸት ክሶች ሁሉ እውነት ናቸው ማለት አይደለም። ምንም አታውቅም። እሷ ያደረገችው መልካም ነው። መድኃኒት አንጭልኝ ስለተባለች ብቻ መድኃኒት አንስታ ሰጥታለች እንጂ መድኃኒቱ ይቀየር አይቀየር ስለ መድኃኒቱ የምታውቀው አንዳችም ነገር የለም። ሰው መልካም አድርጎ እንደዚህ ከተከሰሰ ክፉዎች ደግሞ ተደብቀው ይስቃሉ። ነገር ግን ያንን ክፋታቸው ሲጋለጥ ደግሞ የእጃቸውን ያገኛሉ ማለት ነው። ያለው ነገር እንግዲህ ያ ነው። ሰው የዘራውን ያጭዳል። ሰምአንም ብትሆን በልጅነቷ ያጠፋችውን ጥፋት የሲፈንን እናት እንግዲህ እንደገደለች ነው ሲፈን እየተናገረች ያለችው። አስታወሽኝ ወይ በማለት ነበር። አስታውሽሻለሁ፣ አሁንማ ሲፈን አይደለሽ አወቅኩሽ ነበር ስትላት የነበረው። አይ ልታስታውሽኝ አትችይም። በልጅነቴ እኔ በደንብ አድርጌ አስታውስሻለሁ፣ አንቺ ግን አታስታውሸኝም። ዶርሲላን አወቅሻት ወይ ነው እንግዲህ ያለቻት። ዶርሲላ ስትል በጣም ነበር የደነገጠችው። ሰምአን ማናት አትልም። ስለምታውቃት በደንብ ማንነቷን ያደረገችውን ተግባርም ስለምታውቅ ጭምር ደንግጣ ነበረ። እና ምን ልትሰሪ እዚህ መጣሽ? ምን ታደርጊያለሽ እዚህ ነው ስትላት የነበረው። ተልኬን የመጣሁት ልካኝ ነው የመጣሁት። አስታወሻት? መቼም በደንብ እንደምታስታውሻት ተስፋ አደርጋለሁ እንግዲህ እያለች መልእክቴ ይሄ ነው በማለት ነው በትራስ እንግዲህ አፍና የገደለቻት። መልእክት ነው ብላ ያሰበችው እንግዲህ እናቴ በቅልልሻለሁ ብላ ያስቀድማ ደምሽ ፈሶ አይቀርም፣ ደምሽ ደመ ከልብ ሆኖ አይቀርም፣ እበቀልልሻለሁ እንዳለች እንግዲህ እንዳለችው አድርጋለች ማለት ነው። ከባድ ነው። ለእናቷ ብትበቀልላትም እንግዲህ
እሷ ደግሞ ከወንጀለኝነት ያው ነፃ መሆን አልቻለችም። ወንጀል የሰራ ሁሌም ቢሆን ወንጀለኛ ነው፣ ይታሰራል፣ በህግ ቁጥጥር ስር ይውላል። እሷ ያለ እናት ስላደገች በጣም ከባድ የሆነ ፔን ስላለባት ስለተበቀለች የሆነ እረፍት የምታገኝ መስሏት ነው። ነገር ግን እውነታው ያ አይደለም። በህግ ስር ውላለች ማለት ነው። ሁሉም የስራውን ያገኛል። ክፉ የሰራ እንደ ክፋቱ፣ መልካምም የሰራ እንደ መልካምነቱ ሰው ሁሉ የዘራውን ያጭዳል። በዚህ ምድር ላይ ሰው የዘራውን ነው የሚያጭደው፣ ምንም ጥያቄ የለውም ማለት ነው። ቢቆይም ክፉ የሰሩ ሰዎች ያንን ክፋታቸውን መልሰው እነሱ ራሳቸው ያጭዱታል። አቶ አምነን እንግዲህ በጣም ከባድ የሆነ ሀዘን ውስጥ ቢኖርም አሁን ላይ ግን ምን ማድረግ እንዳለበት እያሰበ ይገኛል። እየተፈጠረውን ነገር ማመን ቢያቅተውም ግን ሆኗል። ከሆነ በኋላ ወደ መፍትሄ ነው መሄድ ያለበት። መሆን የሌለበት ነገር ነው የሆነው። አክስትየዋ ግን እዛ ቤት ውስጥ እንግዲህ ስታስመስል ነበረ። ምንም ጨዋ ሴት ነበረ ሲያጫውታት የነበረው። ግን እውነታው ደግሞ ያ አልነበረም። ምንም እንዳልተፈጠረ ለማስመሰል ሞክራለች። ታዲያ እጇ ደግሞ እንዳለበት አሁን ላይ ተረጋግጧል። የእናቱ ልጁን ወዳ እንግዲህ እናቱን በጣም ነው የምትጠላው። ከዚህ በፊት ሰማን ሲፈንን በዚህ ቤት ሰው እንድትከታተይልኝ እፈልጋለሁ ስትላት፣ ለምን ዘመድ አይደላችሁም ወይ ነበር ስትል የነበረው። የልጅ አክስት ብትሆንም ግን ለኔ ጠላቴ ናት የሚል ነበረ መልስ ስትመልስ የነበረው። ለኔ ጠላቴ ናት፣ እያንዳንዱን እዚህ ቤት የምታደርገውን ነገር እንድትከታተይልኝ እፈልጋለሁ ብላለች። ከዛ ቤት በቀለበቱ ፕሮግራም ላይ ስጦታ ተብሎ የመጣው ነገር ግን ሲከፈት ስጦታ ሳይሆን የቀረው የተቆረጠ የሰው እጅ የሆነው ያ በጣም ለሰዎች አነጋጋሪ ሆኗል። ቤት ላሉት እንግዲህ ግራ እስከሚጋቡ ድረስ ምንድን ነው የተፈጠረው? ማን ይሄንን ሊያደርግ ይችላል? እያለ እንግዲህ አቶ አምነን እናቱን ጠይቆ ነበረ። እናትየዋ ግን ስለተፈጠረው ነገር ምንም የማውቀው ነገር የለም፣ ለኔም ግራ ገብቶኛል፣ ልጄ ግን እኔ ፈርቻለሁ፣ ራስን ጠብቅ የሚል መልእክት አስተላልፋ ነበረ። ራስን ጠብቅ ስትል እንግዲህ ምንም አልሆንም፣ እኔ ለኔ አታስቢ፣ አንቺ ግን እረፍት ማድረግ አለብሽ፣ እረፍት አድርጊ ነበረ ሲላት የነበረው። እሷ ግን በጣም ፈርቻለሁ፣ እንቅልፍ የሚወስደኝም እንኳን አይመስለኝም፣ ምን ማድረግ እንዳለብኝ አላውቅም፣ ፈርቻለሁ እያለች እንግዲህ ከአንዴም ሁለቴም ደጋግማ እየተናገረች ነበረ። እኔ ያለሁልሽ ቢላትም ያው ፍራቿ የሚሆነው ነገር የታያት ነው የሚመስለው ማለት ነው። የሆነ ክፉ ነገር እንደሚመጣ ውስጧ ታይቷታል ብዬ ነው የሚገምት እኔ አሁን ላይ ኦልሬዲ ግን አቶ አምነን እናቱን በድንገት በማጣቱ እንግዲህ በጣም ከባድ የሆነ ሀዘን ውስጥ ነው ያለው። በጣም አዝኗል። ጄሪ ደግሞ እዛ ጋር በጣም የሆነ ጭንቀት ስሜት ይሰማታል። ምንድን ነው የተፈጠረው ነገር? እንዴት ይሄ ሊሆን ቻለ? እያለች ለሜርሲ እያወራች ነበረ። ሜርሲ ግን አንቺ ያደረግሽው ነገር ነው፣ የሰጠሻት የቀየርሽው መድኃኒት ነው እያለቻት ነበር የምትገኘው። እንደው መሞት አልነበረባትም፣ ገና የልጅ ልጇን እንኳን ሳታይ ነበር እያለች ያለችው እና እየገደሉም የልጅ ልጅም ሳታይ ብሎ ማዘን ሁለት ነገር ይቻላል ወይ ነበረ እንግዲህ እያለቻት ያለችው። መነሻው ዞሮ ዞሮ ጄሪና ሜርሲ ናቸው የዚች ሴት ህይወት ማለፍ ማለት ነው። እስካለባቸው ደረጃ ሶስቱም ወንጀለኞች ናቸው፣ ሶስቱም ይጠየቃሉ። በስተመጨረሻ እንግዲህ ሲፈን ብትገላትም ሌሎቹ ደግሞ ሁለቱ አሉበት። መድኃኒቱ ባይቀየር ምናልባትም ታማ ላተኛ ትችል ነበረ። ታማ ካልተኛች ደግሞ መቼስ ሲፈን ልትገላት ስትመጣ ራሷን ቢያንስ መከላከል ትችል ነበር። አሁን ላይ ግን ያው ራሷን መከላከል እንደማትችልም
አልጋ ላይ ስለተኛች ሲፈን ነገሮችን አመቻችታ ነው የገደለቻት። እዛ ግን አቶ አመን እንግዲህ ሊያምን አልቻለም። መጀመሪያ ላይ መድኃኒቱን ቤኒን አልቀየረችውም ሲባል ጭራሽም ሊያምን አልቻለም። ቤኒን እንግዲህ ከፍ ዝቅ ሲያደርጋት መጥፎ ቃል ሲናገራት ነበረ። እዚህ ቤት እንድትሰቃይ ነው የማረግሽ እያላት ነበር። እሷ ግን ይህንን ነገር እንዳላደረግኩት ልታመን ይገባል፣ እኔ ያላደረግኩትም በጭራሽ ስለምትለው ነገር አላቅም ነው ያለችው። በጭራሽ አልቀየርኩትም፣ ለምን ብዬ የሰማንን መድኃኒት እኔ ቀይራለሁ፣ እኔ ቀይሬ የምጠቀመው ነገር ምንድን ነው? ለምን አታምነኝም ብሏለች። ግን እሱ ሊሰማት እንኳን ፈቃደኛ አልነበረም። በዛን ሰዓት ላይ ታዲያ በእሷ እልህ ተነሳሽነት ነበረ የቀለበት ፕሮግራሙንም ለጄሪ ሲያደርግ ነበረው እንጂ ጄሪን ወዶና አፍቅሮ አልነበረም። ያኔ እንኳን እሷን ለማናደድ የሚያደርገው አፕሮች ለየት ያለ ነበረ። እሷ ግን በቃ ምንም እንዳልተፈጠረ ደስተኛ ሆና ቀለበት ፕሮግራም ላይ ተገኝታለች። ጠላትን ማስደሰት የሚጠሉሽን እንግዲህ ቀርተሽ ልታስደስቻቸው አይገባም፣ አንቺም ከእነሱ ጋር ልትታደሚ ይገባል ብላ እንግዲህ እናት ሳራ መክራታለች። እናት ሳራ እንግዲህ በጣም ጥሩ መካሪ ናት። በተለይ ለቤኒን በጣም እንደ ልጅ ነው የምታያት። ሌሎቹ ያው ስለማይቀርቧትም ቤኒን ግን ከእናት ዛራ ጋር ትቀራረባለች። ምክሯን ደግሞ በደንብ አድርጋ ትሰማለች። በምክሯ መሰረት እንግዲህ ነው እየሄደች ያለችው። ትላልቅ ሰዎች ካለፉበት ኤክስፔሪያንስ አንጻር ብዙ ምክሮችን ይመክራሉ። ህይወት ብዙ ነገር ሰውን ያስተምር የለ። ትምህርት ቤት ሰው ከሚማረው በበለጠ በህይወት ብዙ ነገር የተሻለ ነገር ይማራልና እናት ሳራ እንግዲህ ቤኒን እንደማታደርገው እንዳላደረገችው ያውቃሉ። ለአቶ አምነን የሚሄደው እንግዲህ ይህንን ነገር ቤኒን አላደረገችም፣ እውነቱን ልታቅ ይገባል፣ እዚህ ነገር ውስጥ የእሷ እጅ የለበትም፣ ተረጋግተ ልታስብ ይገባል። አቶ አምነን ባልወልድህም ልጄ ነክ ብለውት ነበረ። ያው ሊሰማ ፈቃደኛ አልሆነም። በእልህ ነበረ ሲመራ የነበረው። አሁንም እንደ እናት ባልወልድህም አሳድጌ ያለው ልጄ፣ ያንተ ማዘን ወይዘሮ ሰማአንን ሊመልሳት አይችልም፣ እባክህ መንፈሷን አትረብሸው፣ ምግብ ነገር ቅመስ ትጎዳለህ እያሉ እንግዲህ እንደ እናት እያጽናኑት ይገኛሉ። ያው እሱ መጽናናት አልቻለም። ቤኒንም እንግዲህ እሱ ቢጠላትም እሱ ብዙ ነገር ቢናገራትም ያው እሷ ጋር እውነት ስላለ አምነን እንደዚህ መሆንክ ላንተ ጥሩ አይደለም፣ ወይዘሮ ሰማን አይመልሳትም፣ ልትረጋጋ ይገባል በማለት ክላሱ ድረስ ሄዳ እንግዲህ ለማጽናናት ሞክራለች። የእሱ ምላሽ ግን አያገባሽም ውጪ ነው። እሷን በጣም ጥምድ አድርጎ ይዟታል። ታዲያ ይህን ሁሉ እሷ ላይ እያስነሳው እሷን ጥምድ አድርጎ የያዘው የእናቴ መድኃኒት ቀይራለች ብሎ ስላሰበ ነው። እውነታው ላይ ስላልደረሰ ነው። አሁን ላይ እውነታው ላይ ሲደርስ ደግሞ ቤኒንን ይቅርታ ይጠይቃል። እውነት ስለሚወጣ ማለት ነው። አይቀርም ተደብቆ ነፃ ትወጣለች። የእሷ እውነት ነፃ ካልወጣ ምንድን ነው የሚሆነው? መድኃኒት የቀየርሽው አንቺ ነች፣ ስለዚህ እናቴ በዛ ምክንያት ይሆናል የሞተችው የሚለውም ነገር ስለሚመጣ ሌሎቹ ዳር ሆነው ነው የሚስቁት። ግን ተንኮል የሰሩት እንደምናውቀው ሶስቱ ናቸው። የሰምአን እህት እንግዲህ ምን ልትሰራ መጣች ሜርሲን እዚህ መቼ ነው የመጣችው እያለች ነው የምትገኘው። ራሷንም ጭምር ጠይቃታለች። እንዴት መጣሽ መቼ መጣሽ ብላ ጠይቃታለች። አምነን ግን እዚህ ለመኖር ነው የመጣችው፣ ከኛ ጋራ ከመጣች ቆይታለች፣ እዚሁ እኛ ጋር ነበረች፣ አክስቴ ነበረ ያለው። እንዴትና በዚህ ነገር እናትክ ደስተኛ ነበረች ወይ? ፈቅዳለች ወይ? ፈቃደኛ ነበረች ወይ ነው ያለች። እና አይ ደስተኛ ነበረች ነው ያለችው። ሰማን ያው ደስተኛ ሆና ስላልነበረ ኦልሬዲ መታባታለች። ስትመጣ ደግሞ በድንገት ነው የመጣችው። ያው አብራት እንድትኖር ብትስማማም ግን እሷን የሚከታተል ሰው መጥፎ ነገር እንደምታደርግ ለእሷ ጠላት እንደሆነቻት ያለ ምክንያትም ደግሞ እዚህ ቤት አልመጣችም። ከዚህ ሁሉ አመት በኋላ የሆነ ምክንያት ስላላት ነው ወደዚህ ቤት ተመልሳ የመጣችው እያለች እንግዲህ ስታወራ ሰምተናታል። እንግዲህ ሁለቱ መሀል የሆነ ከባድ የሆነ ጸብ እንዳለ ነው የምንረዳው፣ ሰምአንና ሜርሲ መሀል ማለት ነው። ሜርሲን እሷን ትከታተላለች። ሰምአንም እንግዲህ እሷን የሚከታተል ሰው
ሲፈንን አዛለይ። ያው ሲፈን ደግሞ በተቃራኒው የራሷው ጠላት ሆና ተገኘች ማለት ነው። ከባዱ ነገር ይሄ ነው። አንዳንዴ ሚስጥር ለማን መናገር እንዳለባችሁ ራሱ ለይታችሁ ካላወቃችሁ። ሲፈንን እንግዲህ በጭራሽ ልታስታውሳትም ልታውቃትም አትችልም። እናቷን ግን ከእናቷ ነው እንጂ የምትተዋወቀው። ማንኛውም ሴት እንደመጣው ሌሎቹ እንደመጡት ለአቶ አምነን የምትመረጥ ሴት የምትወዳደር ሴት ተብላ ነው እንጂ ሌላ ባክግራውንዷን በደንብ ስላላወቀች በዚህ እንግዲህ ተሸውዳለች። መጨረሻም ህይወቷንም አጥፊዋ የእሷው ሰላይ ሆና ተገኝታለች ማለት ነው። ሰማን ግን መሞት ባይኖርባት ጥሩ ነበር ብዬ ነው የማስበው። በድራማው ላይ ኦልሬዲ ግን ሞታለች። እናም የሰምአን እህት ግን ይሄ ነገር የሜርሲን እጅ ሊኖርበት ይችላል። የሜርሲን እጅ ግን ካለበት እንደ ስጋ እንደ ቋንጣ ስጋ ነው ዘርዝዬ የምሰቅልሽ እያለ ትገኛለች። በጣም አፍጣና ተኩራ እያየቻት ነው የምትገኘው። ስለ ወደፊቱ ልናወራ ይገባል። ሁላችንም ማዝነናል። እህቴ ብቻ ሳትሆን እናቴም ለብዙዎቻችን የምታስፈልግ ነበረች ሰምአን። ነገር ግን ስለ ቀጣዩ ህይወት ማውራት አለብን። ከዚህ በኋላ እዚህ ነው የምሆነው ብላለች የሰምአን እህት። እንግዲህ ኧረ እዚህ ለመሆን ወስነሻል ማለት ነው እያለች የነበረው። አዎ አምነን ሰው ያስፈልገዋል። አምነንን ልንከባከበው ይገባል። ከአምነን ጎን መሆን አለብኝ። በዚህን ሰዓት ሰው ያስፈልገዋል ነበር ስትል የነበረው። አይ ከብድሽም ግን እና አምነንን መንከባከብ እያለች ያው ሜርሲል ሙድ እያዘኝ ነበረ። ዳይፐር የሚቀይርለት ልጅ እኮ አይደለም አቶ አምነን፣ ግን ያው ከጎኑ ሰው ያስፈልገዋል። ለዚህ ነው የምኖረው ብላለኝ ማለት ነው። ያው ጄሪንና የሰምአንን እህት እንግዲህ አስተዋውቃለች። ያለ በቅርቡ ዳይፐር የምትቀይርለት ልጅ ይመጣል እያለች እንግዲህ እየፎከረች ነበረ። አነጋገሯ በነገራችን ላይ በጣም ነው የሚያስቀኝ። እኔ አነጋገሯ የሆነ በቃ ቀኔ ነው የምትናገረው። በቅርቡ ዳይፐርም የምትቀይርለት ልጅ ይመጣል። የምንድን ነው የአቶ አምነን ልጅ? እንዲህ የአቶ አምነን ልጅ አለ ወይ? እንደዛ ከሆነማ እህቴ አልሞተችም ማለት ነው፣ እህቴ በህይወት አለች ማለት ነው እያለች ትገኛለች። እንግዲህ እህቷ የእህቴ የልጅ ልጅን ላይ ነው ማለት ነው ጥሩ ነው ብላ ከጄሪ ጋር ተዋውቃለች። ጄሪንም ደግሞ አቶ አምነንን እንድትንከባከበው መልእክት አስተላልፋለች። ከዚህ ሰዓት ከጎኑ ልትቆሚ ልትንከባከቢው ይገባል፣ ሰው ያስፈልገዋል ነው እያለች ያለችው። እንግዲህ በቀጣይ ክፍል እንገናኛለን ባይ